ላውራ? ደስ ያለሽን? አይ አንተ አውራ። የምን ማፈር ነው? ጓደኛሞች እኮ ነን። ውይ ይቅርታ ልጆቼ፣ ሳላንኳኳ ገባሁ። ያሮጊት ነገር። ችግር የለውም እናቴ። በይ በቃ ልጄ፣ እኔማ የተለመደችውን ላደርስ ነበር፣ ግን ደግሞ ዛሬ አቶ አምነን አብሮሻል፣ ስለዚህ ይቅር። እሺ እናቴ፣ ግን አመሰግናለሁ። በሉ ደህና አደሩ። ሰላም ዳሪ። የስ ተመስገን ጌታዬ፣ ተመስገን። ምንድነው? ለምንድነው እንደዚህ የነገርኩት? ያው ሌላ ሰው መስሎና ቢሆንስ በቤቴ። ቆይ ደግሞ የተለመደውን ያለችሽ ምንድነው? እናት ዛሃራ ሁሌም ጊዜ ሲኖራት ብዙ ታሪኮችን ትነግረኛለች። የምን ታሪክ እንዴ? ምን አይነት ጥያቄ ነው? የሚያስተምሩ ታሪኮችና። አረ ደስ ይላል። አዎ። ታዲያ አንቺስ ለኔ አትነግሪኝም? አይ ይሄ የኔና የእናት ዛሃራ ብቻ ነው፣ ሌላ ሰው አይነገርም። ማን ያለው? እንደውም አሁን እንድትነግሪኝ እፈልጋለሁ። የምር? አዎ። በል እግሬ ላይ ተኛ። እግሬ ላይ? አዎ፣ የምልም ብቻ አድርግ። አንድ ሰው በመንገድ ላይ የሄደ ከድሮ መምህሩን ያየውና አስታወስከኝ መምህር ይለዋል። መምህሩ አላስታወስኩም ልጄ ይለዋል። ሰውየውም ልጁን ያስተምረኸኛል፣ አስቸጋሪ ልጅ ነበርኩ። እናም አንድ ቀን ከክፍል ውስጥ የተማሪዎችን ገንዘብ ሰራው። አንተም የሁሉንም ተማሪዎች አይን በጨርቅ ሸፍነክ መፈተሽ ጀመርክ። እኔ ጋር ስትደርስ ፈተሸክ የሰራኩትን ገንዘብ አገኘ። እናም ለተሰረቀው ልጅ መለስክለት። ይህ ታሪክ እንዴት ትዝ አይልህም መምህር ይለዋል። መምህሩም ታሪኩን አስታወስኩት፣ አንተን ግን ላስታውስ አልቻልኩም ይለዋል። ሰውየው መልሶ ታዲያ እኔ የጠፋውን ገንዘብ ከኔ ኪስ እንዳገኘኸው ለምንድነው ለጓደኞች ያልተናገርክብኝ ብሎ ይጠይቀዋል። መምህሩም እኔም እኮ ስፈትሻችሁ አይኔን በጨርቅ ሸፍኜ ነበር፣ ምክንያቱም ከማንኛችሁ ኪስ እንዳገኘው ማወቅ አልፈልግም ነበር ይለዋል። የሰዎችን ኃጢአትና ስህተት ለሌላ ሰው አሳልፎ ማሳየት ሌላ ኃጢአት ነው ልጄ ብሎ መከረው።
ጄሪ ምን ላድርግሽ? አቶ አምነን ታች ነው ስለነገርሽ ብዬ ደህና አደርክ አምነን? እንዴት አደርሽ ጄሪ? አይሻ ቼክ እንኳን ያደረግሽ ቤሌ ቤሌ አቤት እስኪ ከክፍሌ መድኃኒቴን ይዘሽልኝ ነይ። እሺ ሰላም እንዴት ነሽ? ሰላም አደርሽ? አለሁ። ምን ነው ሰሞኑን ቤት አላይሽም? ከልጆቹ ጋር ነው እንዴ የምትዩ? አዎ ያው ከወጣቶች ጋር መዋል ይሻላል። ልክ ነሽ። አመሰግናለሁ ቤሌን። ውድ ቤሌን ስራ ከሌለሽ ለምን አረፋቲም? ያው ቤት ውስጥ እየተያየን ስላልሆነ ብንጨዋወት። እሺ ስለምን ነውራ? ያው እንዴት ነው እዚህ ቤት ያለሽን ቆይታ እንዴት ትገልጫዋለሽ? ወይዘሮ ሰማል ደህና አይደለሽም? አንቺ ደግሞ ምን ማለትሽ ነው? ደህና ብትሆን መድኃኒት ለምን ትወስዳለች? መድኃኒት ሲበዛ እኮ አዳብት ያደርጋል። ምናልባት ሰውነትሽ ተስማምቶት ይሆናል። ምረዳሽ ነገር አለ? አይ ትንሽ አረፍ ልበል። እያዞሬ ነው መሰለኝ። አልፈሽ ቁጭ በይ። ለምን? እገዛሽ የምትፈልግ ኖሮ ነው ትልሻለች። አው ገና ሞታለሁ እኮ። ቢሆንም ሳትጠሪያ ቤት አትበይ። ወይዘሮ ሰማይ ወይዘሮ ሰማይ አሜን። ወይዘሮ ሰማይ አሜን። እናት አርፋለች። ወይዘሮ ሰማይ ወይዘሮ ሰማይ ወይዘሮ ሰማይ ወይዘሮ ሰማይ ወይዘሮ ሰማይ ወይዘሮ ሰማይ እናቴ እማ ወይ ወይዘሮ ሰማይ ለምንድነው ተከትላችሁ ያልሄዳችሁት? የእናንተ ሲሆን እሺ፣ ሚስቱ ለምንድነው ተከትለሽ ያልሄድሽው? እንዳየሽው እኮ ነው አብሬው እንድመጣ አልፈለገም። ይሁን፣ ሲመጣ ግን ፍቅር ስጪው። የወንድሜ ልጅ በጣም ነው የደነገጠው። ለእሱ አታስቢ። የወይዘሮ ሰማልን ነገር እኮ ረሳችሁት። አይ አልረሳነውም። ማለቴ ስለሷ ምን ልናወራ እንችላለን? እሷ በፈጣሪ እጅ ተይዛ ነው ያለችው።
የኔ ልጅ ቤሌን ወደ ኩሽና ማምጣት ትችያለሽ? ጠብቂ፣ የእሷ ዕጣ ፈንታ ላንቺም ይደርሳል። ጉርድ በርሜል። ሰዎች ተመልከቱ፣ እኛ እዚህ ተጨናንቀናል፣ እነሱ ግን ተጠራርተው ወደ ኪችን ገቡ። ማን ያውቃል፣ ሊበሉ ይሆናል። ያው ወጥ ቤት ስራ ይኖር ይሆናል። ቢሆንስ? አሁን እኮ ስራ የምንሰራበት ጊዜ አይደለም። ምክንያቱም ወይዘሮ ሰምሃልን አተናታል። መጥፎ ነገር ማሰብ አያስፈልግም። አዎ፣ ግን ጄሪ ለምን ባልሽን የተፈጠረውን ነገር ደውለሽ አትጠይቂውም? ወይኔ ጉዴ! እንደ ወይዘሮ ሰማር አዘርጋቴ ነው። እሺ ደውላለሁ። መጥፎ ነገር እንደማይፈጠር ተስፋ አለኝ። እኔም እንደዛው። መደወላችን ግን ቢያንስ ያረጋጋናል። ምን? የተመረዘ መድኃኒት? እና ወይዘሮ ሰማል ደህና ነች? አምጩ። ውይ ወንድሜ ልጅ፣ እኔ ሰውነቴ መንቀጥቀጥ አላቆመም። ወይዘሮ ሰማል እንዴት ነች? የተመረዘ መድኃኒት ወስዳለች። ጭንቅላቷም ተመቷል። ብቻ አላውቅም አክስቴ። ስመጣ ሁሉንም መማቅ ይሆናል። የምርህን ነው? ደውልልሻለሁ። ዶክተሮቹ እየጠሩኝ ነው። ዘጋው። ስልኩ ተይዟል። እናቴ ዛራ ወይ ያሉበት ጠይቀን እንሂድ። አይ እናቴ፣ በዚህ ሰፊ ከተማ ውስጥ ብዙ ሆስፒታል አለ እና የት እንደሆኑ ማወቅ ከባድ ነው። እሱማ ልክ ነሽ። ጓደኛዬ፣ እኔ ግን በጣም ፈርቻለሁ። ለምን? እንዲህ ወይዘሮ ሰማል የሆነ ነገር ብትሆንስ? ትሆና። ምንድን ነው ያልሽው? ወይዘሮ ሰማል የሆነ ነገር ሆነች ማለት አንቺ ሳትሆኝ የምትጠየቂው ቤሌን ናት። እንዴት? መድኃኒቱን የቀየርኩት እኮ እኔ እንጂ ቤሌን አይደለችም። እሷ እንዴት ትጠየቃለች? ሳሎን ተቀምጠን የወይዘሮ ሰማልን መድኃኒት ያመጣችው ቤሌን ናት። ስለዚህ መድኃኒቱን ልትቀይር የምትችለው እሷ ናት ተብሎ ነው የሚገመተው። ማንም ምንም ብትል ሊያምናት አይችልም። የምርሽን ነው? አዎ። ውይ ይሄ በጣም ደስ የሚል ዜና ነው። አሁን ያንን ማድረጓን አምነን አመነ ማለት ትዳርሽን ታድኛለሽ፣ እሷንም ከዚህ ቤት ያስወጣታል። አዎ የእውነት በጣም ደስ ብሎኛል። ጭንቀቴን ያቀለልሽልኝ። አታስቢ፣ ይሄ ለእኔ ኖርማል ነው። እንኳን ይህንን ብዙ እናውቃለን፣ ብንናገር እናልቃለን ብለን ነው እንጂ። አሁን እዚህ መቆየት የለብንም። የሴቶችን ትኩረት እንዳንስበው። ኔድ ሁላችሁም ሳሎን ጠብቁ። እናቴን አስተኝቼ አልመጣ። ገንዘው አመጡሽ? አምነን ልጅ ላገመ የማንንም እርዳታ አልፈልግም።
ማን ነው የእናቴ መድኃኒት የቀየረው? ለመጨረሻ ጊዜ መድኃኒቱን የሰጠቻት ቤሌን ናት። የምታውቀው ነገር ካለ እሷ ትጠየቅ። ቆይ አንቺ ምንድን ነው ፈልጊው? አቶ አምነን እኔ ለምን ብዬ የዘሩ ሰማል መድኃኒት ልቀይር እችላለሁ? ምን እያደረክ ነው? አንቺ አረመኔ! ለካ እናቴን የመግደል ፍላጎት ነበረሽ። አላም ለኔ ቅሪ በልክ እኔ እንደዛ ይልሱ አይደለም ሆነሽማ አየሁሽ እኮ። ቆይ ከእናቴ ምንድን ነው የምትፈልጊው? እንዴ ቆይ ምን ልፈልግ እችላለሁ? ከአንቺ ጋር ያሳለፍኩ ጊዜ የተረገመ ይሁን። ቆይ እናቴን ገለሽ ከኔ ጋር የመኖር ሀሳብ ነበረሽ? እኔ እንደሰገድ አይደለም። ስላልተሳካልሽ ነዋ። የፈለግከው ማድረግ ትችላለህ፣ ግን እኔ እንደዛ አላደረኩም። ስላመንኩሽ ነው የከዳሽ። በቁምሽ ቀብርሻለሁ። እንዳንቺ አይነት አስመሳይ ሰው ያደረገውን ነገር ሊያምን ይችላል ማለት ዘበት ነው። እባክህ ተው፣ እንደዛ አትበል። ትሰሚኛለሽ? ለዚህ ስራሽ ከዚህ ቤት ውጭ ብዬ እረፍት አልሰጥሽም። እዚህ ጀን ውስጥ ትሰቃያታለሽ። ከዚህ በኋላ ግን በእኔና በእናቴ ዙሪያ ባገኝሽ እመኚኝ እገልሻለሁ። ወይዘሮ እናታችን ባልንጀራሽ ስራዋ ስለታወቀባት ከፍቶሻል መሰለኝ። እሷ እንደዚህ አታደርግም በፍጹም። እንግዲህ አቶ አምነን ያለ ማስረጃ እንደዛ አላለም። አይ ንዴት ላይ ስለሆነ ነው። እውነቱን በቅርቡ መረዳቱ አይቀርም። ስለምን እውነት ነው የምታወሪው? እውነቱ እኮ ከታወቀ ሰዓታቶች ተቆጠሩ። እሱን እንኳን ታዩ። ምን ነው አንቺም እጅሽ አለበት እንዴ? እረ ስነ ስርዓት ይኑርሽ። እኔ ዛህራ ህሊና ያለኝ ሰው ነኝ። እንደዚህ አይነት የማይረባ ስራ አልሰራ። እና ያለን ወይዘሮ እናታችን ደህና ደሩ። ወይዘሮ እናታችን አንቺ ባልሽ ጋር እንደመሆን እዚህ ምን ትሰሪያለሽ? ፈራሁት። ምን እንዳያደርግሽ? እሱም አልፈራሽ። ስንት ነገር ልታረጊው አቅደሽ። ታታሳፍሪኝ። ታፍሪያለሽ እንዴ? እኔ የምልሽም ማድረጉን ጥቅሙን ታውቂዋለሽ። ሱማ በቃ ቻውሽ። አንቺ ሙዲቂት እንዴት ነው የሚያረጋት? አቶ አምነን ተረጋጋ። እባክህ ዝም አትበል። ደግሞ እንደዚህ አትሁን። ሁሉም ነገር ይስተካከላል። ወይዘሮ ሰማሃልም ደህና ትሆናለች። እሺ ተስፋ አደርጋለሁ። አምነን ደግሞ እኔ ሁሌም ካጠገብህ ነኝ። አመሰግናለሁ።
ደግሞ አንተን እንጂ ያልታየ የዛች የቢሊን ተንኮል እኔ ገብቶኝ ነበር። ለዛም ነበር የምናደድባት። የዛችን ልጅ ስም መጥራት አቁም። እየተሰማ ያለው ነገር ረስታ ማየት ፈልጋለሁ። አልችልም። እናቴን እኮ አጥቻል ነበር። ገባሽ? እንዴት ነሽ ወይዘሮ ሰማል? ማነሽ አንቺ? ምንም እያስታወስኩ አይደለም፣ ይቅርታ። አይዞሽ፣ እኔ ሲፈን ነኝ፣ የቅርብሽ ሰው። እዚህ ቤት ውስጥ ሰዎች እንድከታተልሽ ያዘዝሽኝ ሰው ነኝ። አሁን አስታወሽ? አይ ግን ከጥቂት ጊዜ በኋላ አስታውስሽ ይሆናል። አዎ። ቆይ የቅርብ ጊዜውን ነው ወይንስ ሙሉ በሙሉ ማስታወስ አትችይም? አይ የቅርብ ጊዜውን ብቻ ነው። ስለዚህ የድሮ ህይወትሽን ታስታውሻለሽ ማለት ነው? አዎ። በጣም ጥሩ። ወይኔ አምር፣ ምን እየተሰማኝ ነው? ሰከርኩ እንዴ? ሰክርም ሚስት አብራ ናት ያለችው። መቼም በዚህ ፍጥነት ንዴት እንጂ መጠጥ ሊያሰክረኝ አይችልም። አሁን እሱን እንርሳው። የኔ ልጅ፣ የኔ ትንሽዬዋ ልጅ አስከፉሽ አይደል? እኔ ልከፋልሽ። እመኝ፣ ይህን ያደረገ ሰው ዋጋውን ያገኛል። የንጹሃን አምላክ የት ሄዱ? እንዴት አደርሽ ናዛራ? ደህና ነኝ ልጅ። የኔ ልጅ አንቺ ግን ደህና ልትሆኚ አትችይም። የሁሉ ነገር ከተፈጠረ በኋላ አይተው ናዛራ፣ ደህና ነኝ። ራስን የመሸወድ ሙከራ ላይ እንዳለሽ አውቃለሁ። ብቻ እናወራለን።
አሁን ቁርስ ደርሷል። ሰዎቹን ቀስቅሻቸው። ማለት አቶ አምነን ነው? አዎ የኔ ልጅ፣ ይሄ ነገር ላንቺ ቀላል እንደሆነና እንዳላደረግሽው ማወቅ አለባቸው። ደሞም እየሸሸሽ እንዳልሆነ ማወቅ አለባቸው። በይ ሂጂ። እሺ